ከዚህ በላይ እዚህ መቆየት አልችልም ማለት በቃ። አንቺ ምንድነው ተቀያየርሽ ዛሬ? እንዴ ምን ሆነሽ ነው? ሰው ፊት ማውራትም አይጠበቅብንም። እቺ ደግሞ ከየት የመጣች አይናውጣ ፈጣጣ ናት። በእናታችሁ በዚህ ልክ ሄሉ ላይ መላላጥ ነበረባት። ይቅርታ አድርጉልኝ። እኔ ልኳን ልነግራት ነው የመጣሁት። ነጭ ነጩን ላወራ ነው የመጣሁት። በመጀመሪያ እንዴት ናችሁልኝ ውዴ ቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንግዲህ ሄሉና ቢኒ እንደምታውቋቸው ጥሩ ሁኔታ ላይ ነው የሚገኙት። በደንብ እየተንከባከባት አለውልሽ እያላት በደስታዋም ባዘነችም በታመመችም ጤነኛ በሆነችም ቀን እንግዲህ ከጎኗ አልተለየም። ጥሩ ጅማሮ ነው ያላቸውና ጥሩ ሂደቶች እያየንባቸው ነው። ጥሩ መናበብ ጥሩ መግባባት ላይ ነው ያሉትና ዛሬ እንግዲህ ቢኒ እህቴን ላስተዋውቅሽ ብሎ ባይሆንም የሆነ ሰው ላስተዋውቅሽ ነው እና ቤት ጠብቂኝ ብሏት ተዘጋጅታ እየጠበቀች ድንገት ስትሄድ እንግዲህ እህቱን ነው ይዟት የሄደው። ሄሉ ደግሞ ጓደኞቹን ነበር የጠበቀችው፣ ግን እህትየዋን ስታያት ድንግጥ ብላለች ማለት ነው። እና መጣ ከራስ እስከ እግሯ ነው ያየቻት። ስለ ቤቱ ሀሳብ አስተያየት ሰጠች። በአጠቃላይ ሄሉን ጭራሽ በቃ በጥሩ አይን አላየቻትም። በጣም ነበር ስታመናጭቃት የነበረው። ልክ ቤትሽ 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 ምናምን ነበር የምትለውና እሷ ይሄን ያህል ቤተ መንግስት ነው እንደምትኖረው። በጣም ተመናቀረች፣ የሆነ ተጨማለቀችና ማለት ነው። የሆነ ከልክ በላይ እንድናገር አደረገችኝ። የቢኒ እህት ናት፣ አከብርሻለሁ። ሰው በመሆንሽ በመጀመሪያ አከብርሻለሁ፣ ግን አንቺ ሰውን ሳታከብሪ እኔ እዚህ ጋር ላከብርሽ አልችልም። ይቅርታ አድርጉልኝና ታይ እንደዚህ ነው እንደዛ ነው ብላችሁ ሀሳብ ልትሰጡኝ፣ ፕራንክም ቢሆን ማለት ነው እንደዚህ በዚህ ልክ ልታመናጭቃት አይገባም። ልጅቷ ያለችበት ሁኔታ አለ እናንተ ይኸውላችሁ። ፕራንክም ቢሆን የሆነ ነገር ቀልድም ጨዋታም ቢሆንም እኮ ማለት ነው ልክና ቦታና ጊዜ ቀን አለው እንጂ ዝም ብሎ 24 ሰዓት በፈለጋችሁ ሰዓት ተነስታችሁ ፕራንክ በፈለጋችሁ ተነስታችሁ እንደዚህ ማለት አይጠበቅባችሁም። እና እንደ መጀመሪያ ተወውቃችሁ በዚህ ልክ አመናጭቃት ጥላት የሆነ አንቺና እኔ የምናወራው ነገር አለ። ብዙ ትክክል ያልሆኑ ነገሮች አሉ። እሱ ፊት መውራት አይጠበቅብንም። ኬት ታቅሻለች? ከነ መፈጠርሽ አታቅሽም አይደል? ምናልባት እህት አለኝ ብሎ ራሱ አውሩታት ላይ ያቅ ይችላል። የእውነቴን ነው ብላችሁና በዚህ ልክ እኔ አላቅም። እንደውም ከዚህ በላይ በጣም ብዙ የምናገራቸው ነገሮች ነበሩ፣ ግን ቢኒ በጣም ጨዋ የሆነ በጣም ሳይለንት የሆነ በጣም መልካም ልጅ ስለሆነ የእሱ እህት ስለሆነች መጥፎ ክፉ ነገር ከአንደበቴ ማውጣት አልፈልግም። ምክንያቱም ቢኒን ያሳደገች እናት ነች፣ እሷንም ያሳደገቻትና ሄሉ ላይ ነው ስርዓቷን ያጣችው። ለማንኛውም ግን ምንድነው የተፈጠረው ነገር? ሄሉም ሰሞኑን ጠፍታ ነበር እውነት ለመናገርና ታማለች፣ አልዋሻችሁም። በጣም ታማለች ሄሉ እና ቢኒ ራሱ ሲናገር ትናንትና ሰምታችሁት ከ4 ቀን በፊት የተፖስተውን ቪዲዮ እንባዬ ነው የመጣው፣ አለቀስኩኝ። ምክንያቱም 4-5 መርፌ ነው የምትወጋውና እኛ ጤነኛ ሁነን እየሮጥን እየበላን እንደፈለግን ያማረንን እየጠጣን እየበላን አለንና ሄሉ ግን ያ ነገር ከባድ ሆኖባታል። ህይወት በጣም ከባድ ሆናበታለች። መድኃኒት መውሰድ ከጀመረች ማለት መርፌ መውሰድ ከጀመረች ታስታውሳላችሁ፣ ገና ካላዛር ጋር እያለች ራሱ ያኔ ታማ ነበረ። ካስታወሳችሁ እንትና ራሱ ማን ነበረ ስሟ ሶፊ ራሱ ሕክምና ስትወስዳት ነበረ ማለት ነውና በጣም ነው የምታሳዝነው። በዚህ ሁኔታ ውስጡና በሞትና በህይወት ውስጡና ማከል ሆና እየተጨናነቀች ለነፍሷ እየጣረች ባለችበት ሰዓት እንደዚህ አይነት ጋጠ ወጥ የሆነች ሴት መጣ አመናጭቃት ሰድባት ምናምን መሄድ የለባትም። ህመሟን ታውቃለች። የእውነቴን ነው የምላችሁ። በውስጡ የያዘችው ብዙ ነገር አለ። በዚህ ሰዓት ምንም የሚያስከፋት ነገር መኖር የለበትም። ቢኒ መጨረሻ ላይ አቅፎ ሲያባብላት ደስ አለኝ፣ ግን በዚህ ልክ አመናጭቃት ቤትሽ እንትንሽ ምናምን። እቺ ጦጣ የሆነች ልጅ ስታስጠላ አይጥ ነው የምትመስለው። ጉድጓድ ውስጥ ስለምትኖር ለነገሩ እንደዚህ አይነት ቤት አይታ ስለማታውቅ ብርቅ ሆኖባት ነው ይመስለኛል። ፕራንክ ነው ልትሉ ትችላላችሁ። ወደዛ ሂዱ። ፕራንክ ጥንቅር ብሎ ይግባ። ምክንያቱም ሄሉ ይውላችሁ እንዳላጨናነቃችሁ ብላ ነው ሶሻል ሚዲያ ላይ ወጣ ህመሟን የማትናገር እንጂ በጣም በሰፊው ታማለች። ቢኒ የቻለውን ነገር ሁሉ እያደረገላት ነው። ግን እንደኔ ሶሻል ሚዲያ ጊዜያችሁን ሁሉ ይወስዳልና እሷ ደግሞ ሶሻል ሚዲያውን ለአንድ ለ2 ሳምንትም ቢሆን ትናፍቀናለች። ግን ከጤናው የበለጠ ነገር የለም። እሷን ስትኖር ነው የምናገኛትና 24 ሰዓት ጸበሏን ጀምራ ኦርቶዶክስ ናት እንደምታውቁትና ጸበል ቦታ ሄዳ ብትቀመጥ የተሻለ ነው። የእውነቴ ነው። በየጊዜው እኔ እንጃ አላቅም፣ በጣም እየታገደች ነው የምትገኘውና እንዳለባበሱ አይደለም፣ እንደ ውበቱ አይደለም፣ እንደ ውጫዊ ውበቱ አይደለም። ብዙ ህመሞች አሉባት በውስጧ ብዙ ነገሮችን ያሳለፈች ልጅ ናትና ቢኒ ራሱ ዛሬ መጥቶ በጣም ብዙ ነገር እያወራ ነበር። የያዘችው ብዙ ነገር አለ፣ ብዙ የተሸከመችው ችግር አለና ይሄ ነገር እንዴት ነው የሚሆነው ነው የሚለው ነገር በጣም አሳሳቢና እስኪ ደረጃ ላይ ደርሷልና ልክ መጣ ስትተዋወቃት እህቱ ነኝ እህቴን አተዋወቂያት ምናምን ሲላት ገና በሩ ላይ እንደደረሰች አቅፋ ሰላም ልትላ ስትል በጣም ነው ያመናጨቀቻት። ፊት ነው የነሳቻት። እሺ ብላ ተቀመጠች። ከዛ በስርዓት ለማውራት ሞከረች። የሆነ የደበራትን ነገር ለማወቅ ሞከረች፣ ጣረች። ግን
በምንም ታምር ልትናገር አልቻለችም። እሺ ንገሪኝ፣ ምን አስቀይሜሽ ነው? ምን አስከፈችሽ ነው? ምን የጎደለ ነገር አለ? ቡና ላፍላልሽ ወይ ምግብ ልስጥሽ ወይ ስትላት አልፈልግም፣ ምግብም እንኳን መስራት የምትችል አይነት ሴት አትመሲም፣ ቤቱ ራሱ ደስ አይልም፣ ገደላት ገቢም እንዴ ከፈለግሽ ጥንቅር ብለሽ እንዴ ቤት ምናምን ትላለች። ከዚህ የበለጠ ቤት እንደውም ስርዓቷ፣ ጽዳቷ ጭራሽ ደግሞ ምን አለች? በቪዲዮ ስትታይ ቆንጆ ነሽ፣ በአካል ግን እንደጠበቅኩሽ አይደለሽም። መልኳን አጥበሽ ልጠጭው ነው እንደ ሄድሽው። ተው ፕራንክም ሲሆን አንዳንዴ ሞራል የሚባል ነገር አለ። የሆነት ሶሻል ሚዲያ እኔ እንጃ አላቅም ከፋኝ ለምን እንደሆነ። ሄሉን ከፍቷት ሳይ የሆነ ነገር ተሰማኝ። መሆን የለበትም። እስከ መቼ ነው እንደዚህ የምትሆነው? እስከ መቼ ነው በሰው አላውቅም። ፕራንክም ቢሆን ልክ አለው። በቃ በሰዓቱ በዛች ደቂቃ በዛች ሰዓት ምናልባት እንግዲህ ህመሟን ላታውቅ ትችላለች፣ ግን ማወቅ ነበረባት። ቢያንስ እሷን ለማወቅ አንድ ቀን እንኳን ተዋውቃት በሰላም በሁለተኛው ቀን በሶስተኛው ቀን ፕራንክ ብታረጋት እሺ። ግን ዛሬ መጣ ቤቷ ድረስ ሄዳ የማይሆን ነገር ተናግራ ወንድሟ ፊት በጣም ነው ያመናጨ። ወንድሟ ፊት እኔ ሄሉን በዚህ ልክ ታወራታለች ብዬ አልጠበቅኩም። ለማንኛውም ግን ሄሉዬ ፈጣሪ ጤናሽን እንዲመልስልሽ ትልቁ ምኞቴ ነው። በእውነት መርፌ እየወሰደች ምናምን ሲላ እኔ ቢኒ በጣም ነው በቃ የከፋኝ። ለካ እኛ ጤነኛ ሆነን የእውነቴን ነው የምላችሁ እኔ የፈለኩትን ያማረኝን የወጥቼ ገብቼ ሩጬ በቃ እመጣለሁና አንድ ቀን ስታመም ግን ድብና አድርጎኝ ነው የሚለው። ጣል ካልጋይ እንኳን ለመነሳት ሽንቴን ለመሽናት ራሱ የሚከብደኝ ሁኔታ ላይ ነው የምሆነውና ሄሉ ደግሞ አስቡት በየቀኑ ነው ክትትል ያላት በየሳምንቱ በየወሩ ነውና እቺ ልጅ በጣም ከባድ ሁኔታ ላይ ነው ያለችው። ስለዚህ ማንም ሰው በዚህ ሰዓት ምንም ነገር ሊላት አይገባም። በቃ የራሷ ህመም ማለት ከህመሟ ጋር እየታገለች ነው ያለችው። በእውነት ነው የምላችሁና እንዴ አትናገርም ሶሻል ሚዲያ ላይ ወጣ እንደ በፊቱ። ምክንያቱም ሰው ሙድ የሚይዝባት እንጂ እኔ እንጃ አላቅም። ግን እናዝንልሽ ነበር። ግን አንዳንዶቹ ደግሞ አይረዷትም እና ለማይረዷት ሰዎች ከምታወራ ችግሯን ያዝ አድርጋ ራሷ ብቻ ትታመማለች እና እንደምታያት ጠንካራ አይደለችም። እና በዚህ ልክ ፕራንክም ቢሆን ይውላችሁ ፕራንክም ቢሆን ልክ አለው። እግዚአብሔርን ነው የምላችሁ። እችል ዛሬ ነው የመጣችሁ አይደለ? ስለዚህ ዛሬ መጣ ቢያንስ ቀለል ያለ ፕራንክ ከሆነም ያን በዛ ሰዓት አትናገርም። አይ ይቅርታ አድርጊልኝ እኔ አውቄ ነው ምን አይነት ባህሪ እንዳለሽ ለማወቅ ፈልጌ ነው ለመግባባት ያህል ነው እና ፕራንክን ያደረኩሽ ብትል ምን ችግር አለው? ጥላት እንደዛ በዛ ልክ አመናጭቃት ጥላት ከምትሄድ እናንተ የእውነት ከክብር በላይ ምንም ነገር የለም እንዴ? ያላከበረኝን ሰው ምን አባቱ ብዬ ነው የማከብረው? ገደል መግባት ይችላል እንዴ? እና ሄሉዬ በእናታችሁ ጸልዩላት፣ በየሃይማኖታችሁ ዱአ አድርጉላት። በእውነት ነው የምላችሁ በጣም የምታሳዝን ልጅ ናት። ህመም ከባድ ነው። እንደ ቁንጅና አይደለችም። ከዚህ ቁንጅና ጀርባ፣ ከዚህ ውበት ጀርባ፣ ከዚህ አለባበስ ጀርባ የራሷ ከባድ ህመም አለባት። የኔ ማር ስቃይዋ በዛ። ግን የማያልፍ ነገር የለም፣ የማያልፍ ቀን የለም። ሁሉም ይታለፋል። እግዚአብሔር ደግሞ አንድ መጥፎ ነገር ሲያመጣ ደግሞ ሲመጣብን ሲደርስብን ደግሞ ከጀርባችን ደግሞ ከፊት ለፊታችን የተቀመጠልን መልካም ነገር የተዘጋጀልን ጥሩ ነገር ይሆናልና ሰው አጣው ብለሽ አትጨነቂ። ቢኒ ከጎኗ መሆኑ ጥሩ ነው እና ሄሉ እኔ ብዙ ጊዜ አይቻት አውቃለሁና ከቢኒ ጋር ስትሆን ትክክለኛ ሳቅ ነው የምትስቀው። እንደፈለገች ነው የምታወራው፣ እንደፈለገች ነው የምትስቀው በቃ። እና ያ ማለት ነፃነት ሰጧታል። በጣም ነው የሚወዳት፣ በጣም ነው የምትወደው። ተግባብተዋልና የተማረ ሰው ነው በጣም በቃ ነገራቶችን በማስተዋል የሚራመድ እያንዳንዱ እንቅስቃሴውን ይናገራልና ማለት ያው በቃ ስርዓት ያለው ልጅ ነው። እና ሄሉዬ እሱን ስለሰጠሽ ፈጣሪሽን ማመስገን አለብሽና ሕክምና ኢቭን እስኪ ደናት መርፌ ተወግታ ትምጣ ሲላት እኔ አልሄድም በቃ እናንተ መሄድ ትችላላችሁ ምናምን ብላ ሄሉን ደግሞ አወራሻለሁ የምናወራው ብዙ ነገር ስላለ ስልክሽን ስጭኝና ስደውልልሽ ደግሞ አንሹ። ማን ስለሆንሽ አንቺ? ለምን ጋነም አትገቢ? ምን አገባን? ባህር ውስጥ ለምን አሰምጭም? ሄሉዬ ደግሞ ምንም ብትልሽ ማለት ነው ምንም የሚያገባ በቢኒ ጉዳይ ልታወራሽ ትችላለች። ምንም የሚመለከታት ነገር የለም እሷ። ምክንያቱም ወንድሟ እያንዳንዱ ነገር ማስተዋል የሚችል ነገራቶችን በትኩረት ማየት የሚችል በጣም የተማረ ወጣት የሆነ ልጅ ነው። ስለዚህ በሱ ጉዳይ እና ባንቺ ጉዳይ ላይ መጣ ሀሳብ አስተያየት ብሰጥሽ እሱን ጠይቂው ብለሽ 4 ነጥብ መዝጋት ነው። አንዳንድ አሉ ኢትዮጵያ ውስጥ ማለት ነው። ይቅርታ አድርጉልኝ እቺ ልጅ ሳላውቃት ነው ስለሷ እንደዚህ እያወራሁት፣ ግን በቃ ሄሉን የተናገረችበት መንገድ ስላበሳጨኝ ነው። መሆን የለበትም። ፕራንክም ቢሆን ልክ አለው በቃ የእውነቴን ነውና አንዳንድ የባል ቤተሰቦች የሆነ ፍቅረኛ ይዘመጣን ሲሉ ወንዶች የማይፈልጉ ከነጭራሹ በቃ እህቱን እሷን እንዲያገባት ነው እንደምትፈልገው። ይሄ ልጅ እኮ አደገ፣ ጎረመሰ እኮ ወጣት ሆነ እኮ ኦሬዲ የራሱን ህይወት ሊመሰረት ነው። ፍቅረኛ መያዝ አለበት። ከዛ ትዳር ህይወት የሚባል ነገር አለ። እድሜ ልኩን እናቱ ቤት ቁጭ ብሎ አንቺን የት ወጣሽ የት ገባሽ እያለ እንዲቆጣጠርሽ ነው እንደምትፈልጊው ነው ወይስ አንቺን ያገባሽ? እህቱ ነሽ። የራስ ሌላ ሴት ይዞ ሲመጣ የምትቃጠሉ ሴቶች አላችሁ።
እህቶች ማለት ነው። ያ ደግሞ ትክክል አይደለም። ለወንድማችሁም አስቡ እና ልጅቷ በጣም ስላናደደችኝ ነውና ለሄሉ አደራ ብዬ የምነግራችሁ ነገር መልካም ምኞታችሁን ተመኙላት፣ ጸልዩላት። ከዚህ ህመም ከዚህ በቃ ይሄ መርፌ ከምትወስደው መርፌ ከሚባል ነገር እንዲያርቃት ፈጣሪ ጤነኛ እንድትሆን በቃ ደስተኛ ሆና ከቢኒ ጋር እንድትኖር እንጸልይላት። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሰጠሁት ሀሳብ አስተያየት እንግዲህ ኮሜንት ላይም የእናንተን ሀሳብ አስተያየት መጨመር ትችላላችሁ። እኔ በጣም ስለተናደድኩባት ነው። ፕራንክም ቢሆን ይቅር አልላትም፣ ይቅርታ አድርጉልኝ። ሄሎ ከማሟ ጋር እየታገለች በዚህ ሰዓት መጣ ፕራንክ ምናምን ትላለች እንዴ ዶማ። የእውነቴ ነው፣ የራሷ ጉዳይ። እንዴ ለምን ሰደብሽ እንዳትሉኝ፣ ሰድባት አለው። ነገችን እስኪ ትድገማት፣ አጥቤ ነው ማሰጣት። የእውነቴ ነው። ዛሬ መጣሪ ጓገጭ ትላለች እንዴ ለምን የቢኒ እህቱ እናት? አዎ ግን እህቱ ነች ተብሎ ታዲያ በዚህ ልክ ልትረማመድባት ነው እንዴ? ቢኒ ራሱ በጣም ነው የተናደደው እና ረፊ እያላት ራሱ ልታርፍ አልቻለችም። የሚያስጠላ ቃል ነበር ስታወጣ የነበረው። ማነችና ነው እሷ በሄሉ ላይ ይሄን ያህል የምትረማመደው? ሄሉዬ አይዞን፣ ብዙ ያልተረዳንሽ ነገር አለ ውስጥሽ ያሽው። ተመልካች ይጨነቃል ብለሽ ራሱ ህመምሽን ድብቅ አድርገሽ ቁጭ ብለሽ ነው ያለሽው። ግን ከካሜራ ጀርባ ውሎሽም ህይወትሽም ሆስፒታል ሆኗል። በጣም በሚያሳዝን ሁኔታና አይዞሽ ይሄም ቀን ያልፋል። ጠንካራውኝልን የእውነት እኔ እንጃ አላቅም። እንዲያዝና ከፍቷት ሳይ በጣም በቃ የሆነ አላ ህይወቷ ሁሉ በቃ ትዝ ይለኛል። ከካሜራ ጀርባ ያለው ያሳለፈችው መከራ ሁሉ ነው ትዝ ብሎ የሚለኝ። በቃ አይኔ ላይ ፊቴ ላይ መጥቶ ድቅን የሚልብኝና አይዞሽ አይክፋሽ። አንዴም እንኳን አንገትሽን መድፋት የለብሽም። ጠንካራ መሆን አለብሽ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሄሉን አደራ በጸሎታችሁ አስቧት።